ሩታ አይመለከትሽም። መቅደስ ስነስርዓት ይኑር። ሰው አለ ውስጥ ላይ አብሮሽ ሰው አለ ውስጥ ላይ በእናትህ አብርሃምና ሩታ ያሉ ስለዚህ ያወሩበት እንልቀቅ። ጭራሽ አብርሃም አለ እግዚአብሔርን አትቀበል። ሌላ እኮ ሚስት አለው አይደል? ለዛ ሚስት አለው ገብቶሻል? የተከበረች ሚስት አለች። ሚስቱ ነበረች እኮ ሩታ። እሷ ተፋቱ እያበሩ ነው ያወሩበት። እንዴ በዚህ ልክ ምንድን ነው አንተ? እንዴ በጣም አንገበገበክ። አሁን ያንገበግበኛል። እዛ ሴት ሌላ ሴት አስረግዞ ነው እንዴ በቀን በቀን የሚመጣው? እንዴ ያላለቀ ያልጨረሰው ፍቅር አለ ነው እዚህ ያልጨረሰው ፍቅር አለ። አንቺ ሴት ብትሆኚ በሄርሜላ ቦታ ብትሆኚ እንደዚህ እንዲደረግብሽ ትፈልጋለሽ? የሰው ቤት ቦታ ብሎ አይመጣም። በነገራችን ላይ ሳትደውል ሳትጠራ አይመጣም። በጣም ነውር ነው። እየሰማኸኝ ነው? የሆነ ነገር ልታረጋት እኔ እኮ የሆነ እግዚአብሔር ልኮኝ ሊሆን ይችላል። ታውቃለህ አይደል? ምን ላረጋት እችላለሁ? ምን ማለት ነው? እንደዚህ እየዛትክ ነው አይደል? ይኸውልህ በመጀመሪያ በጣም ጀግና ሴት ናት። እሱን ደግሞ ሁላችሁም ልቦናችሁ ያውቀዋል። ገብቷል? ብቻዋን እያሳደገችው ነው አይደል ያለችው? ስለዚህ እየመጣች ብቻዋን ናት እንዴ? እሱን እኮ ታውቃላችሁ፣ ሁላችሁም እኮ ታውቃላችሁ። ምን ያህል እኮ ልቧ እንደተሰበረ ታውቃላችሁ። ስለወተክ ማውራት ትችላለህ የፈለግከው። ስልኳን እኮ ፈለግክ ነው እሰጥሃለሁ። ውጣ እንውጣ። ሰው አለ ውስጥ ላይ። እሺ ቁጥር ልኝ የሰው ቤት እንዴት ነው እናንተ? ጭራሽ ሄርሜላ መጣች ብለን ሳንጨርስ ተራ በተራ እየመጣችሁ ለምንድን ነው ህይወቷን የምትበጠብጡት? በቃ ትታለች አይደል ሁሉም ነገር። ለምንድን አንተ እንትን ማትለው? ተነስና እንውጣ። ወደ ዘይድ አንዴ አማል እንዴ መቅደስ እኔን እያስቆምሽ ነው አንዴ ዘይድ። ይሄን አይ እያስቆምኩ አይደለም። እዚህ ድረስ ምን ልትሰራ ነው የመጣኸው? ሩታን ማናገር ፈልጌ እኮ እንደምታናግራት ለምንድን በየቀኑ እየመጣችሁ የምትበጠብጧት? መቅደስ ይኸውልሽ አንቺ እኮ አይመለከተኝም አይደለ? ግን አሁን መግባት አልችልም። ሰው አለ ወደዛ ሂድ። ለምን? ይኸውልህ ወደዛ ራቅ ብለን ማውራት እንችላለን። ማውራትም ካለብን አትገባም። አሁን አትገባም። አቡሽ ስነ ስርዓት ይኑር። እንዴ ጭራሽ የሄርሜላ እንትን እያለ ጭራሽ አንተ ደግሞ ትመጣለህ እንዴ? ልጅቷ እኮ አልፋ እኮ እንዴ ምን ሆነክ ነው? ቆይታ አሁን እንደዚህ አልፋ በተቀመጠችበት ሰዓት የምትመጣው ይኸውልህ ሰው አታሰማኝ እዚች ጋር። እኔም እኮ ጎረቤት ልበጠብጥ አይደለም የመጣሁት። ገብቶሻል? ጎረቤት ልበጠብጥ አይደለም የመጣሁት። ሲጀመር እንደዚህ የሚያሰድበን አብርሃም እንደሆነ አውቃለሁ። ገብቶሻል? አብርሃም እንደዚህ የሚያሰድበን ታዩ። የአብርሃም ጉዳይ ታዩሽ ታዩ። ግን እኔ ለእሷ ማውራት ነገር ስላለን የመጣሁት አይመለከትሽም እኮ። እንዴት መጣሽ? ሲጀመር አንቺ አንተ ምን አገባክ? እሺ አያገባኝ፣ በቃ አያገባኝ። በመጀመሪያ ሰው አለ መግባት አችልም። ሲቀጥል ደግሞ እኛ እዚህ ጋር ስንጨቃጨቅ ትወጣለች። ስለዚህ ወደዛ ራቅ ብለን ማውራት እንፈልገው ነው። አታወራትም በምንም ተአምር ዛሬ። በነገርሽ ላይ እኔ ሴት ስለሆንሽ ነው ማኪ አክብሬሽ ነው እንጂ አንቺን አልፌ መሄድ እችላለሁ። ገፍትረህ ልታልፍ ትችላለህ። እንደው በምንም ተአምር እኔ የሆነ ነገር ሳታረቅ አልፈህ ከዛች ጋር አትሄድም። በእውነት አልፋለሁ። አታልፍም። ስነ ስርዓት ይኑር። አቡሽ ሰው አለ ውስጥ ላይ እንዴ። አንተ ትንሽ እንኳን አይደብርም እንዴ? በቃ እሷ ሁሉንም ነገር ትታ የራሷን ህይወት ወደዛ ሄደን እናውራ። በእናትህ ለኢየሱስ ሰው እንዴት ነው ሲለከም የሚሆነው? አቡሽ ማን እንዴ? በቃ እሷ ትታችኋለች። ለምንድን ነው እየመጣችሁ ህይወቷን የምትበጠብጡት? እኔ እኮ ልበጠብጣት አይደለም። እና ታዲያ መስኪን ምን ልታደርግ ነው የመጣኸው? ትናንትና እያልክ ነበር አልነበረም? ምን ያርግ ነው የምትይኝ ማለት? አሁን ምን የሆነ ነገር ልታደርጋት ቢሆንስ የመጣኸው? አሁን እኔ አንተን አምኜ እዚች ጋር የሆነ ነገር ሳታደርገኝ እዛ አትገባም። ይኸውልህ እዚች ጋር ጮኬ ሌላ ነገር እንዲፈጠር አታደርግ። እግዚአብሔርን እኔ በትዕግስት ነው ያወራሽ። እኔ በትዕግስት ነው ያወራሽ። እኔ ላናግራት ነው የምፈልገው እኮ። ልታናግራት ብትፈልግ እዚህ ገብተህ አታናግራትም በምንም ተአምር ማለት አታወራም። በቃ አታወራም። ምክንያቱሽ ሰው አለ ውስጥ ላይ እንዴ? አንተ ልታየው የማይገባው ሰው አለ ውስጥ ላይ። ያልገባሽ ነገር ምን አለ መሰለሽ፣ ሩታ የራሷ ሀሳብ የራሷ ፕላን ያላት ሰው ነች። ገብቶሻል? በራሷ መንቀሳቀስ የምትችል ሰው ነች። እናንተ ትናንትና ስንመጣ ፈረንጁ አትገባም ምናምን፣ ዛሬ ደግሞ አንቺ ማግኘት የምትፈልግ ከሆነ ደውለህ ልምጣ ወይ ምናምን ብለህ ነው። ዝም ብሎ እኮ የሰው ቤት ዘው ተብሎ አይመጣም። ስልኳ የለኝም፣ ቴክስት ማድረግ አልችልም። ጀስት ዳይሬክት ነው ላገኛት የምችለው። መጣኝ ስልኳ ፈልጌያለሁ አጣኝ። ካሉት ሰዎች መቀበል ይሰጠኝ አጣኝ። መቀበልም አልፈልግም። በስልክ ላወራት አልፈልግም እኔ እሷን። እንዴት ነው የምታወራው? አወራርክ እንዴት ነው? ምንድን ነው የምታወራው? ሲጀመር እስኪ ንገረኝ። ስለምን ጉዳይ ነው ልታወራት የመጣው? እሱን አንቺ አይመለከትሽም ማለት ይኸውልሽ፣ አይመለከተኝም አይደለ? ስለዚህ እኔ ማለት ስለማይመለከትሽ እኮ ነው። ይኸውልሽ እኔ እሷን ማውራት እፈልጋለሁ። ማውራት ስለምፈልግ በአካል ነው ላገኛት የፈለግኩት።
ገብቶሻል? አብርሃምን እንደዚህ በተልካሻ ምክንያት እየፈለገች ምናምን ልጠራው አስፈላጊ አይደል? አይመለከትም። አሁን እሱ ልታወራት የመጣው አይደል? ሌላ ነገር ነው። ሰው ላይ አይመጣም። በነገራችን ላይ ሳትደውል ሳትጠራ አይመጣም። በጣም ነውር ነው። እየሰማኸኝ ነው? የሆነ ነገር ልታረጋት እኔ እኮ የሆነ እግዚአብሔር ልኮኝ ሊሆን ይችላል። ታውቃለህ አይደል? ምን ላረጋት ይችላል? ምን ማለት ነው? እንደዚህ እየዛትክ ነው አይደል? ያለው ምናልባትም እኮ አብርሃም ምናምን ሳትፈልገው ምናምን ማለት አትችልም። መብቷ ነው። አንተ ልታስቆማት አትችልም። እሷ የምታስበው ነገር አለ። የራሷ የሆነ እቅድ አላት አይደለ? ስለዚህ አንተ ስላልካት ምንም የምታደርገው ወይ አንተ ባልካት መንገድ ልትሄድ የምትችል አይነት ሰው አይደለችም። ተፋቷል እኮ እነዚህ ሰዎች አይደል? ቢፋቱም እኮ ተፋቱ አይደለም? ስለዚህ እነሱ መፍታት ካለባቸው ራሳቸው ይፍቱ። ሚስት እኮ የምትመስለው መቅደስ አንቺ ነሽ እኮ እዚህ ለእሷ እንደዚህ ቆመች ስትከራከሪላት ሚስት የምትመስለው አንቺ ነሽ። ሩታ አይደለችም እኮ ሚስት የምትመስለው። የቀድሞ የአብርሃም ሚስት የምትመስለው አንቺ ነሽ። ለምን በይ እኔ እሷን ማውራት እፈልጋለሁ። ስለምንም እኮ ላውራት እኔ አይመለከታችሁም። ፈረንጁም ሆነ ኢዩኤልም ሆነ ማናችሁም አያገባችሁም። ገብቶሻል? እሷ የራሷን ሰው የሚላትን ሰምታ እኔ የምላትን ነገር ሰምታ የምትወሰነው ነገር ካለ ትወሰናለች። አለ ማግኘት አትፈልግም። ምን ማስረጃ ያለሽ? ምን ማረጋገጫ ያለሽ? እኔን ስለማውቅ ምን አታውቂያለሽ? አወራርህ ራሱ እኮ ያስታውቃል። አቡሽ ክብር እንኳን እኮ የለህም። የሆነ ነገር ስለ ክብር አንቺ ታወሪያለሽ ማለት ስለ ክብር ታወሪያለሽ። እናንተ ስለ ክብር ማውራት እኮ አይጠበቅባችሁ። ይኸውልህ አሁን እኮ ምን ልታወራት ነው እንኳን ስልክ ሰው ጀርሽ ነው መሰለኝ። እሺ ይልሽ አሁንሽ መውጣት ካለበት ረጋቢ እየወጣሽ ነበር አይደለ? ወደ እየሄድሽ ነበር ግን አልሄድም። አንተ ከዚህ መንገድሽ እንጂ ይረፍድብሻል። ነገርሽ ለባብሰሽ ነው የወጣሽው። ይረፍድብሻል። አይመለከትም። እንዴ ሄርሜላ እኮ ያደረገችው ነገር ልክ ነው ብለህ የምታስበው? በጣም ትክክል ነች። ሄርሜላ እኮ አርግዣለሁ ካለች በኋላ ነው ገብቷል። ሩታና ደስታ በስነ ስርዓት ራሱ መቀራረብ ይጀምራል። ይጋቡ ልጅ ይውለዱ አያገባንም። ስለዚህ ካልተመለከተሽ ደግሞ ወጣ ስነ ስርዓት ይኑር። ሰው አለ ውስጥ ላይ ማቡሽ ሰው አለ ውስጥ ላይ በእናትህ አንቺ ምንድን ነው የምትሆነው? አይመለከትሽም። እኔ ማወቅ እፈልጋለሁ። አይመለከትሽም። ምንድን ነው ምክንያትሽ? አልሄድም፣ የትም አልሄድም። አንተ ውስጥ ላይ ሰው አለ። የትም አልሄድም። እሷን ሳላገኝ የትም አልሄድም። ዛሬ እንዴ እንግዲያውስ አንተ ብዙ ትቆማለህ፣ ብዙ ትቆማለህ። እኔ አልገባም። እሺ አልገባም። በቃ ዘው ተብሎ አይገባም ማለት ላይ ሰው በጣም ጥሪልኝ። አወራታለሁ። አመጣጥክ ለምንድን ነው ሲጀመር ማውራት ምን አገባሽ? እዚህ ልታወራት ትችላለህ። ውጭ ላይ ወጥተህ ማውራት ትችላለህ። የፈለግከው ከማን ጋር ውጭ? ስልኳን እኮ ፈለግክ እኔ እሰጥሃለሁ። ውጣ ውጣ። ሰው አለ ውስጥ ላይ። እሺ እኮ ጥሪልኝ። የሰው ቤት እንዴት ነው እናንተ? ጭራሽ ሄርሜላ መጣች ብለን ሳንጨርስ ተራ በተራ እየመጣችሁ ለምንድን ነው ህይወቷን የምትበጠብጡት? በቃ ትታለች አይደል ሁሉም ነገር። ለምንድን አንተ እንትን ነው ተነስና ምጣ ስነ ስርዓት። ችግርሽ ምን መሰለሽ ማለት ልንገርሽ፣ ሄርሜላ የመጣችበት ምክንያት አብርሃም በከንቱ ነገር ስለሚመጣ ነው። ልጁን ማግኘት ከፈለገ ውጭ ማግኘት አይችልም። መብቱ ነው። ቤት መምጣት ይችላል። መብት የለውም ማለት ነው። ግን ያለውን ሁኔታ ያውቃል አይደለ? እሷም ታውቃለች፣ ሩታም ታውቃለች። ቢያንስ እኮ ይሄ ልጅ በሞኝነት አንዳንድ ነገር እያደረገልኝ ይችላል፣ ላይረዳ ይችላል። ገብቶሻል? ሁሉም ነገር ይረዳል ማለት አይደለም። አንድ ሰው ከሳተ አንድ ሰው ቢያንስ ማሻሻል መቻል አለበት። እሱ ከሳተ እሱ አትሻሻልም እንዴ? ሁለታቸውም ነው እንዴ? አሁን አንተ የምታውቀው እሷን ልትወቅሳት ነው አይደለ? ለምንድን ነው የደወልሽላት? በነገራችን ላይ እንዴት አይደል? ስለምን ልታወራ ትችላለህ? ትላንትና ሄርሜላ ደረሰችባቸው አይደለ? ሩታና አብርሃም ላይ ሄርሜላ ደረሰችባቸው። ሄርሜላ መጣ ምን አደረገች? ምንም ታድርግ መምጣት የለባትም። የሰው ቤት ዘው ተብሎ አይመጣም። ገብቷል? ልመጣ ነው ተብሎ ይደወላል። አንተም ዘው ብለህ ነገ ደግሞ ሌላ ሰው ሊመጣ ነው። እቺ ልጅ የሆነ ነገር ብትሆን ምንድነው የሚደረገው? እስኪ ንገረኝ። ማን ላይ ነው እጅ የሚቀሰረው? እኔ ኃላፊነቱን ልውሰድ። አትገባም። አሁን ምንም ቢፈጠር አትገባም። ውስጥ ላይ መስማት ትችላለህ አይደል? እየነገርኩህ ነው። ውስጥ ላይ ሰው አለ፣ ከሰው ጋር ናት። ስለዚህ የምትሄድ ከሆነ አርፈህ ሄድ። ምንም አይመለከትሽም። የሰማኸኝ ነው አንተ። በጣም ይኸውልህ፣ በመጀመሪያ በጣም ጀግና ሴት ናት። እሱም ደግሞ ሁላችሁም ልቦናችሁ ያውቀዋል። ገብቷል? ብቻዋን እያሳደገችው ነው አይደለ ልጁ? ስለዚህ እየመጣችሁ ብቻዋን ናት እንዴ? እሱን እኮ ታውቃላችሁ፣ ሁላችሁም እኮ ታውቃላችሁ። ምን ያህል እኮ ልቧ እንደተሰበረ ታውቃላችሁ። እቺ ጀግና ሴት እየመጣች ልጅ ያዘችው ልቧ ተሰብሮ አይደለም። ይኸውልሽ በጣም ነው እኔ የማስብላት። መንፈሷ ታውቋል። ቶታሊ የምታደርገው ነገር ትክክል አይደለም።
እየሰራች ያለችው ነገር የምታውቅ ራሱ አይመስለኝም እኮ። አንተ እኮ አሁን ልትወቅሳት ነው እየመጣ ያለው። ለምንድን ነው ልቧን ደጋግማችሁ የምትሰብሩት? እየነገርኩሽ እኮ ነው ምን ላደርግ እንደመጣው አታውቂም። እኔ ላወራት ነው። ለእኔ እየነገርከኝ ያለው ነገር እኮ አንቺ ዞር በይ በእናትሽ። መቅደስ እስካሁን ድረስ በክብር አውርቼሻለሁ። አይመለከተኝም እሱ። እስካሁን ድረስ በክብር አውርቼሻለሁ። ዞር በይ። ምንድን ነው ያለው? ማን ነው ያለው ውስጥ? ማን ነው ያለው ውስጥ? ማን ነው? አይደስ በእናትሽ ወደዚያ ሂጂ። አይመለከትሽም እኮ በማገባችሁ ነገር ትልቅ የተላላችሁ ምንድን ነው? ምን ላድርግሽ? አብርሃምና ሩታ ነው ያሉት። ስለዚህ ያወሩበት። ጭራሽ አብርሃም አለ። ጭራሽ አብርሃም አለ። እግዚአብሔርን አትቀበው። እንትን ይላል መዳም የትም ማለት ነው የትም ማለት ነው እንዴ? እኛ ጭራሽ አምነነው መዳም በዚህን አልክማ ይወጣ በዚህን አልክ ዝቅ አይልም። ስለምንድን ነው ስለምንድን ነው እንዴ? ሌላ እኮ ሚስት አለው አይደል? እዛ ሚስት አለው ገብቶሻል? የተከበረች ሚስት አለችው። እሷ ተፋተዋል። በቃ ኦልሬዲ ተፋተዋል። ገብቶሻል? ተፋተዋል። በቃ ሌላ ጊዜ መተክ እኔ የትም አልሄድም። በእናትሽ ሰው ላለመበጥበጥ ነው የመጣሁት። ሰው ላለመበጥበጥ ነው የመጣሁት። ገብቶሻል? ሰው ላለመበጥበጥ ነው የመጣሁት። ስለዚህ ድምጻችን አይመለከትሽም። የተከበረ ሚስት አለው። አወራዋለሁ። የተከበረ ሚስት አለው። የተከበረች ሚስት ኖሮ እዚህ ሊቀመጥ አይችልም። የልጁ እናት ነች አውቃለሁ። በክብር ሰው ባለበት ካፌ ላይ ያወራታል፣ ሆቴል ላይ ያወራታል። ትናንትና መጥቷል አይደለ? ቀን በቀን የሚመጣው እሱ ማን ነው? ሚስት የሚባል ነገር የለም። አሁን 80 የተቀዶ አልቋል። ፍቺ ተፈጽሟል። ሄርሜላ የተከበረች ሽምግልና እኮ ሊቀር አርግዛለች እኮ ልጅ አይደል እንዴ? ጭራሽ በህመሟ ላይ ሌላ ህመም ነው እንደሚደውልባት። አትበጥብጣቸው ጆሮ። መደወል አይጠበቅብኝም ለሱ። እሺ ዛሬ ተበጥብጣቸው ነው። ተበጥብጣቸው አይደል? ስለዚህ አወራዋለሁ። ቀጥታ እንደ ወንድ ልጅ አወራዋለሁ። አታወራው። እኔ ልጅ ጋር የሆነ ነገር አለ። አይመለከተኝም። ስለዚህ ሂዱጣና ሌላ ጊዜ መምጣት ትችላለህ። በኋላ ሄድሽ ነበር አይደል? ሰዓት ይረፍድብሻል። ሰዓት ይረፍድብሻል። በጣም ሰዓት ሄዷል። አይመለከትሽም። ዞር በል። እዚች ጋር ሌላ ነገር ከመፈጠሩ የትም አልሄድም። አንቺም ታድሪያለሽ፣ እኔም አድራለሁ። እሺ ነው መልስሽ? ይኸውልሽ ሴት ስለሆንሽ አክብሬሽ ነው። መቅደስ እየሰማሽ ነው አይደለ? አቅተሽኝ አይደለ? እንደዚህ ዞር አድርጌሽ ትገባለህ። እንውረድ። ለምንድን ነው እንጠብቃቸዋለን? እዚህ ጋር አብርሃም ሲወርድ ትገባለህ። አለቀ። አንቺ ይኸውልሽ የተከበረች ሴት ነች ነው አሉት። ክብር ያላት ሴት ነው አያልሽ። ክብር ካላት ይኸውልሽ ቀን በቀን እሱ እንዲመጣ ትፈቅድለት። ምን አገባክ? አስረዳለች። አርግዛለች እኮ ይሄን ይላ ሴት አይደለሽ እንዴ? ይኸውልህ አንደኛ ማለት የሴት ነገር ይገባሻል። ሴት ነሽ ገብቷል። ሲቀጥል ደግሞ ማውራት ያለባቸው ነገር አለ። እያወሩ ነው። ለምንድን ነው በዚህ ልጅ መቅደስ ስሚኝ፣ ይኸውልሽ ልጁን ትናንትና ልጁን ትናንትና አይቷል። ዛሬ የሚመጣበት ምንም ምክንያት የለውም። ገብቶሻል? ወደ አዲስ ፍቅር ወደ ሩታ በአዲስ እየተመለሰ ከሆነ እስኪ እናያለን። ገብቶሻል? ሄርሜላን እያጃጃላት ከሆነ ይሄ ልጅ እናያለን። ማንም ተላገኝ አይመለከትሽም። ዛሬ ደግሞ አንተን ላከች፣ ነገ ደግሞ አብርሃም ስታጣው ሌላ ሰው ትልካለህ። እቺ ልጅ በማለት ነገር ብትሆን ማንም ሰው ከእናንተ ሄርሜላ ቀሚሷን የምታከብር ሴት ነች። ነገር ይችላል እኔ ስለ ሄርሜላ አይመለከተኝም፣ ግን ሄርሜላ ናት የላከችው አይደለም? እሺ ለምንድን ነው? አዎ ሄርሜላ ነው የላከች። ስለዚህ አትገባም። ትላንት እሷ መጣች፣ ዛሬ ደግሞ አንተን ላከች፣ ነገ ደግሞ ሌላ ሰው ትልካለች አይደለም? መቅደስ ወይ እኔ አንቺን በእጅ እግዚአብሔርን እኔ አልነካሽም። በቃ እኔ የሆነ ነገር እንድፈጠር ነው የምትፈልጊው። አልነካሽም። እያየሁ እኮ አይደለ? ችግር የለውም። እኔ በእጅ አልነካሽም። ዞር በይ። ወንድ ካለ ወንድ ጥሪልኝ። እኔ አንቺን አልነካም። አንቺን አልነካሽም። አንተ ምንድን ጸብ ፈልገህ ነው የመጣኸው? ጸብ እኮ እያስነሳሽ ያለሽ አንቺ ነሽ። አንገባም። ወደዚያ አትገባም። እኔ እዚህ ጋር ቆሜ እዛ አትገባም። ዶክተር እያወሩ ነው፣ ያውሩበት። እንዴ በዚህ ልክ ምንድን ነው አንተ? እንዴ በጣም አንገበገበክ። አዎ ያንገበገበኛል። እዛ ሴት ሌላ ሴት አስረግዞ ነው እንዴ በቀን በቀን የሚመጣው? እንዴ ያላለቀ ያልጨረሰው ፍቅር አለ ነው እዚህ
ያልጨረሰው ፍቅር አለ። አንቺ ሴት ብትሆኚ በሄርሜላ ቦታ ብትሆኚ እንደዚህ እንዲደረግብሽ ትፈልጊያለሽ? እንግዲህ በቃ እንደዛ አድርጊ። አንቺ ግን ሄርሜላ ስላይደለሽ ዞር በይ ከመንገድ። እኔ እዚህ ጋር እዚህ ነው ያትገባት። ምንድነው ፍላጎትሽ? መቅደስ ሂድ በቃ ወጣ። አቡሽ እኔ ከዚህ በላይ እሺ፣ ጥሪልኝ በቃ የመጨረሻ ጥሪልኝ። እያወራች ነው፣ ቁም ነገር ነው የያዙት እኮ ቁም ነገር አብርሃም ስላለ ነው። ሞር ደግሞ እንድገባ እየገፋፋሽኝ ያለሽ ስለነገርኩ ነው። ገብቶሻል? አዎ ደውልና አብርሃም በዚህን አህል ልክ እኛ ለሱ አንድ ሁለት እንላለን፣ እሱ ደግሞ ጭራሽ በዚህን አህል ልክ ደረጃውን አውርዶ እዛ ስታጡት እዚህ መጣችሁ። ምክንያቱም ካሉት ሌላ የትም እንደማይሄድ ስለምታውቁ አይደለ? ሰበብ እኮ ነው መግለጽ። ለምንድን ነው የማይገባሽ? አንድ ሰበብ እየፈለገ ሲጀመር ይሄ ልጅ መምጣት አይጠበቅበትም። እሷ ራሱ ይልሽ እሱ ራሱ በሞኝነት ቢመጣ እሷ መምጣት የለብህም ማለት አለበት። ለምንድን ነው የማትለው ግን? ልጅ አለው ማለት ልጅ እኮ በየቀኑ አይደለም በየሰዓቱ መምጣት ፍቅረኛ እኮ የምትለው ደስታ መጥቶ ከደስታ ጋር ፍቅር ጀምራለች አይደለ እንዴ? አልጀመረችም? አይፈረድባትም። በቃ እኛም እኮ የራሱ እሺ ስማሽ እንዴ ሄርሜላ እኮ ያደረገችው ነገር ልክ ነው ብላ ነው የምታስበው? በጣም ትክክል ነች። ሄርሜላ እኮ አርግዣለሁ ካለች በኋላ ነው ገብቷል። ሩታና ደስታ በስነ ስርዓት ራሱ መቀራረብ ይጣመሩ ይጋቡ ልጅ ወለዱ አያገባኝም። ስለዚህ ካልተመለከተሽ ደግሞ ውጣ። አያገባኝም። እኔ ስለዚህ ነገር ፈታኝ ብላ በፍርድ ቤት ፈታት። አሁን ደግሞ የኔ ካዱንኩ ብላ ይሄ ምን አይነት ነገር ነው? ምን አይነት ባህሪ ነው? በጣም ድርቅ እያልክ ነው። በጣም አንቺ ራሱ ድርቃሽ አትገባም። አቡሽ ስነ ስርዓት ይኖር፣ አቡሽ ስነ ስርዓት ይኖር። ለምን የምትታገለኝ? በጣም እየታገልከኝ ነው። መቤቴ ዘበኛውን ጠርቼ ነው ማስወጣት። በስነ ስርዓት ውጣ፣ በስነ ስርዓት ውጣ። አዳና ለምን ዞር በይ። ዘበኛውን ከምጠራው ውጣ። አሁን ሴት ነሽ ብዬሽ ነበር እስካሁን ድረስ ዝም ያልኩት። ዘበኛውን ከምጠራው ዞር በይ፣ ከመንገዴ ላይ ዞር በይ። የሆነ ነገር አድርገኝ። በቃ እንደዚህ ነው አይደል ሀሳብሽ? ሴት ስለሆንሽ አዎ፣ ምንም አታመጣም። ውጣ። ሌላ ነገር ሳይፈጠር እዚህ ጋር ቀጥ ብለህ ውጣ። ሌላ ቀን መተክ ማውራት ትችላለህ። እሷ ሩታ መቅደስ አትከራከሪ። ነው በእናትህ አቡሽ በል ልብሴን ትቀጃለሽ። ሰው እያየን ነው። እንደዚህ አትታገኝ። ሰው እያየን ነው። ልብሴን ትቀጃለሽ። መቅደስ ከአንቺ ጋር እኔ እንደዚህ መከራከር አልፈልግም። ሰው እያየን ነው። እውነትሽን ሰው ዞር በይልኝ። ሌላ ነገር ከመፈጠሩ በፊት አይ ሰላም ነው፣ ሰላም ምንም ችግር የለውም። አይ ትንሽ ተመለለ ይሰው ሰላም አመሰግናለሁ። እየሻረለ ጥሪው መድኃኒዓለምን ጥሪው። አይመለከትሽም። ዞር በይ። እንሂድና እኔ ጥሪልኝ ብቻ ጥሪልኝ ብቻ። መቅደስ ዞር በይ፣ ከመንገዴ ላይ ዞር በይ። የሆነ ነገር ሳታረገኝ ሩታ አይመለከትሽም። መቅደስ አይመለከትሽም። ምንም ነገር አይመለከትሽም እያልኩሽ እኮ ነው። አይገባሽም? ኧረ በጣም ይደብራል። በዚህ ልክ ምንድን ነው አንተ? የእሷ እንትን ነሽ አይደለ? እሺ ማሳይሽ ነገር አለ ለአንቺ። ማሳይሽ ነገር አለ። ኧረ አብረን ነው የምንሄደው እኮ ሂድ። ማሳይሽ ነገር አለ። በዚህ አህል ልክ ሊያንጨርጭርሽ አይገባም። በነገርሽ ላይ ምንም አይመለከትሽም። ገብቶሻል? በእሷ ህይወት ጣልቃ ማናችሁ መግባት አይጠበቅባችሁ። የግልሽ ህይወት አለ አይደለ? ሁላችሁም የግል ህይወት አላችሁ። እሷም የግሏ ህይወት ትኖርበት። ገብቶሻል? እቺ ልጅ እኔ ይዤ የመጣሁላት ከሄርሜላ መልእክት ነው። በቃ ነይ ጭራሽ በረባ እንትን ትያለሽ። በነገርሽ ላይ እውነት እችላለሁ።
አንቺም ወደ መንገድሽ ትሄጃለሽ፣ እኔም ተመልሼ እመጣለሁ።